እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ተልባና የዱባ ፍሬን በመኝታ ሰዓት ከመተኛታችሁ በፊት ብትወስዱ የምታገኙትን እጅግ በጣም አስገራሚ የጤና ጥቅሞችን እነግራችኋለሁኝ። ምን ያክል መጠንን መውሰድ አለባችሁ፣ እንዴት አርጋችሁ ብትወስዱስ ተመራጭነት አለው የሚለውን በደንብ በዝርዝር እነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። በመኝታ ሰዓት 1 የሻይ ማንኪያ ተልባ እናም 2 የሻይ ማንኪያ የዱባ ፍሬን መውሰድ የምግብ መፈጨትን፣ ሆርሞኖችን፣ እንቅልፍን፣ የልብ ጤናን እናም ሜታቦሊዝምን የሰውነት ንጥረ ነገር አመጋገብ ሂደትን የሚደግፍ ድንቅ የሆነ ጥምረት ነው። ሁለቱም ዘሮች በንጥረ ነገሮች በከፍተኛ ሁኔታ የበለጸጉ ናቸው። ተልባ በኦሜጋ 3 በኤኤልኤ በሊግናንስ እና በሚሟሟ ፋይበር የበለጸጉ ናቸው። የዱባ ፍሬ ደግሞ በማግኒዥየም፣ በዚንክ፣ በፕሮቲንና በጤናማ ቅባቶች የበለጸጉ ናቸው። ታዲያ ተልባና የዱባ ፍሬን በመኝታ ሰዓት ብትወስዱ የምታገኙትን ድንቅ ጥቅሞችን በዝርዝር ልንገራችሁ። አንደኛ፣ የሆድ ድርቀትን በለሰለሰ ሁኔታ ያስታግሳል። ተልባ የሚሟሟ ፋይበርን ይዟል። በአንጀት ውስጥ ለስላሳ ጀልን ይፈጥራል። ለቆሻሻ ወይም ደግሞ ለሰገራ መጠንን ይጨምራል ወይም ይሰጣል። የአንጀት እንቅስቃሴንም ቀላል ያደርጋል። በመኝታ ሰዓት መውሰድ ለስላሳ የጠዋት የአንጀት እንቅስቃሴን ለማገዝ ይረዳል። የዱባ ፍሬዎች እንቅስቃሴን ለመደገፍ ተጨማሪ ፋይበርና ጤናማ ቅባቶችን ይጨምራሉ። ብዙ ሰዎች ከ3 እስከ 5 ቀናት ውስጥ መሻሻልን ያስተውላሉ። ሁለተኛ፣ በጊዜ ሂደት የሆድ መነፋትን ይቀንሳል። በትክክል ጥቅም ላይ ሲውል ከበቂ ውሃ ጋር ፋይበር ጥሩ የአንጀት ባክቴሪያዎችን ይመግባል። የምግብ መፈጨት ብቃትን ያሻሽላል። የጋዝ መፈጠርንም ይቀንሳል። መጀመሪያ ላይ የሚከሰትን የሆድ መነፋትን ለማስወገድ መጠኑን ቀስ በቀስ ጨምሩ። ሶስተኛ፣ የእንቅልፍ ጥራትንም ያሻሽላል። የዱባ ፍሬዎች በማግኒዥየምና በትሪፕቶፋን የበለጸጉ ናቸው። ማግኒዥየም ጡንቻዎችንና ነርቮችን ያዝናናል። ትሪፕቶፋን የሜላቶኒን የእንቅልፍ ሆርሞን ምርትን ይደግፋል። በመኝታ ሰዓት መውሰድ በቀላሉ እንቅልፍ እንዲወስደን ለማድረግ የሌሊት የጡንቻ መወጠርን ለመቀነስ ይረዳሉ። አራተኛ፣ የሆርሞን መመጣጠንን ይደግፋል። የተልባ ዘር ሊግናንስ የሚባሉ የእጽዋት ውህዶችን ይዟል። እነሱም የኤስትሮጅንን መመጣጠንን ይደግፋሉ። የሆርሞን መለዋወጥን ለመቀነስም ይረዳሉ። ከወር አበባ በፊት ለሚመጡ ህመሞች፣ በማረጥ ዋዜማ አካባቢ ከሆርሞን ጋር ለተያያዘ የፊት ብጉርም ጠቃሚ ናቸው። ከሆርሞን ጋር ለተያያዘ የፊት ብጉርም ጠቃሚ ናቸው። የዱባ ፍሬዎች የሆርሞን ምርትን የሚደግፍ ዚንክን ያቀርባሉ። አምስተኛ፣ የፕሮስቴት ጤናን ይደግፋል። ለወንዶች የዱባ ፍሬዎች የፕሮስቴት ስራን ለመደገፍ የሽንት መደጋገምን ለመቀነስ ይረዳሉ። ዚንክ በፕሮስቴት ጤና ላይ ቁልፍ ሚናን ይጫወታል። ስድስተኛ፣ የልብ ጤናን ይደግፋሉ። አንድ ላይ ሆነው ኦሜጋ 3 ፋቲ አሲድ ከተልባ፣ ማግኒዥየም ከዱባ ፍሬ እና ፋይበርን አንድ ላይ ያቀርባሉ። ይህ ጥምረት ታዲያ የመጥፎ ኮሌስትሮልን ኤልዲኤል መጠንን ሊቀንስ ይችላል። የሰውነት ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳል። ጤናማ የሆነ የደም ግፊትንም ይደግፋል። ሰባተኛ፣ የደም ስኳር መረጋጋትን ያሻሽላል። የፋይበርና የጤናማ ቅባቶች ጥምረት የስኳር መምጠጥን ያዘገያል። የኢንሱሊን ድንገተኛ መናርን ይቀንሳል። የሌሊት ረሃብንም ይከላከላል። ለቅድመ ስኳር በሽታና የምግብ መፈጨት ፍላጎትን ለመቆጣጠር ጠቃሚ ነው። ስምንተኛ፣ የሰውነት ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳል። በተልባ ውስጥ የሚገኙት ኦሜጋ ስሬዎች የብግነት ምልክቶችን ይቀንሳሉ።
ከዱባ ፍሬ የሚገኘው ማግኒዥየም ውጥረትን ለማረጋጋት ይረዳል። ይህም የመገጣጠሚያዎች ምቾትን፣ የነርቭ ጤናንና የአንጀት ሽፋን ጤናን ይደግፋል። 9ኛ የክብደት ቁጥጥርን ይደግፋል። ከፍተኛ ፋይበርና ጤናማ ቅባቶች የጥጋብ ስሜትን ይጨምራሉ። ከምሽት በኋላ የሚወሰዱ መክሰስን ይቀንሳሉ። በማግስቱ ጠዋት የምግብ ፍላጎትን ይቆጣጠራሉ። ስብ አቃጣይ አይደለም፣ ነገር ግን የምግብ ፍላጎትን ለመቆጣጠር ይረዳሉ። 10ኛ አጥንትን ያጠናክራሉ። የዱባ ፍሬዎች ማግኒዥየም፣ ፎስፈረስና ዚንክን ይሰጣሉ። እነዚህ ሁሉ ለአጥንት መዋቅርና እድሳት አስፈላጊ ናቸው። ከተልባ አንቲ ኢንፍላማቶሪ ውጤቶች ጋር ተደምሮ ይህ የረጅም ጊዜ የአጥንት ጤናን ይደግፋል። 11ኛ የቆዳ ጤናንም ያሻሽላል። ዚንክና ኦሜጋ ስሬዎች የቆዳ መቆጣትን ይቀንሳሉ፣ ኮላጅንን ይደግፋሉ፣ የቆዳ እርጥበትንም ያሻሽላሉ። አንዳንድ ሰዎችም የሚያስተውሉት የብጉር መቀነስንና የቆዳ መድረቅ መቀነስን ያስተውላሉ። 12ኛ የአንጀት ማይክሮባዮም ስብጥርን ይደግፋል። የተልባ ፋይበር ጠቃሚ ባክቴሪያዎችን ይመግባል። ጤናማ ባክቴሪያዎች ሾርት ቼይን ፋቲ አሲዶችን ያመርታሉ፣ የአንጀት ግድግዳን ያጠናክራሉ፣ የሰውነት በሽታ የመከላከል አቅምንም ያሻሽላሉ። ይህ በተከታታይ አጠቃቀም የሚገኝ የረጅም ጊዜ ጥቅም ነው። ስለዚህ ተልባ እናም የዱባ ፍሬ በማታ ሲወሰድ እነዚህን ዘርፈ ብዙ ጥቅሞችን ታገኛላችሁ። ታዲያ በመኝታ ሰዓት ወይም ደግሞ ማታ ላይ እንዴት መውሰድ ይቻላል? የመጀመሪያው ከውሃ ጋር መቀላቀል ነው። ቀላሉ መንገድ ነው። 1 የሾርባ ማንኪያ የተፈጨ ተልባ እናም 2 የሾርባ ማንኪያ የተፈጨ የዱባ ፍሬን በአንድ ብርጭቆ ለብ ባለ ውሃ ውስጥ መበጥበጥ። ለ10 ደቂቃ ያክል ካቆያችሁ በኋላ ተልባው እንዲወፍር ከመተኛታችሁ ከ30 ደቂቃ በፊት መጠጣት ነው። እንዲሁም ከእርጎ ጋር ከግማሽ ኩባያ እርጎ ላይ ሁለቱንም ጨምራችሁ በደንብ በማዋሃድ መብላት። ይህ ለምግብ መፈጨት በጣም ይረዳል። እንዲሁም ከአጃ ወይም ከኦትስ ጋር ማታ ቀለል ያለ እራትን የምትመገቡ ከሆነ አጃው ላይ ጨምራችሁ መውሰድ ትችላላችሁ ማለት ነው። ታዲያ ተልባ ከፍተኛ የፋይበር መጠን ስላለው በቂ ውሃ መጠጣታችሁን እርግጠኛ መሆን አለባችሁ። ያለበለዚያ የሆድ ድርቀትን ሊያስከትል ይችላል። ሁልጊዜ በትንሹ ጀምራችሁ ሰውነታችሁ ሲላመደው መቀጠል ወይም መጨመር ትችላላችሁ። ማታ መውሰዳችሁ ሰውነታችሁ በእረፍት ሰዓት ንጥረ ነገሮቹን በደንብ እንዲመጥ ይረዳዋል። ለመመገብ ታዲያ ምርጥ ሰዓት ከእራት ከበላችሁ በኋላ ከ1 እስከ 2 ሰዓታት በኋላ እንዲሁም ከመተኛታችሁ ከ30 እስከ 60 ደቂቃዎች በፊት መውሰድ ይኖርባችኋል። ታዲያ ከእራት በኋላ ወዲያውኑ አትውሰዱ፣ ምክንያቱም የምግብ መፈጨታችሁ ቀድሞውኑ ስራ ስለበዛበት እናም የክብደት ስሜትን ሊፈጥር ይችላል። ከመተኛታችሁ በፊትም ደግሞ ወዲያውኑ አትውሰዱ፣ ምክንያቱም ፋይበር ወደ ታች ለመንቀሳቀስ ጊዜ ያስፈልገዋል። ታዲያ ለምን ያክል ጊዜ ጥቅም ላይ ይውላል? ከ1 እስከ 2 ሳምንታት በቅድሚያ ሞክሩ። ከዛም ለረጅም ጊዜ በሳምንት ከ4 እስከ 5 ጊዜ መቀጠል ወይም መጠቀም ትችላላችሁ። ከከፍተኛ መጠን ይልቅ ደግሞ ቀጣይነት ወይም መደበኛነት የበለጠ አስፈላጊ ነው። ዘወትር ወይም ደግሞ በመደበኛነት ብትጠቀሙት ጥሩ ውጤትን ታገኛላችሁ። ታዲያ መጠንቀቅ ያለባቸው ሰዎች ደግሞ የአንጀት መታፈን ካለባችሁ፣ ከባድ የሆነ የሆድ ቁስለት የአንጀት ቁስለት ካለባችሁ፣ ከባድ ዳይቨርቲኩላይተስ ካለባችሁ እናም ለነዚህ ለዘሮቹ አለርጂ ካለባችሁ ጥንቃቄ አድርጉ። ሁልጊዜ ደግሞ በቂ ውሃን ጠጡ። ያለ ውሃ የሚወሰድ ፋይበር የሆድ ድርቀትን ያስከትላል። ስትጠቀሙ ደግሞ የምትሰሩት የተለመዱ ስህተቶች ማስወገድ ያለባችሁ ሙሉ ተልባን ሳትፈጩ እንዳትጠቀሙ። በቂ ውሃ የማትጠጡ ከሆነም ስህተት ነው። በደንብ ውሃ መጠጣት አለባችሁ። ከፍተኛ መጠንን በድንገት መጀመርም ስህተት ነው። በጥቂቱ ጀምራችሁ ሰውነታችሁ ሲላመደው መጠኑን መጨመር ያስፈልጋል። የጨው የዱባ ፍሬዎችን ደግሞ መብላትን ስህተት ነው። ጨውን ያለባቸውን ማስወገድ ያስፈልጋል። ታዲያ ከ1 እስከ 2 ሳምንታት በኋላ ምን ይጠበቃል?
ቀላል የሆነ የአንጀት እንቅስቃሴ፣ የሌሊት ረሃብ መቀነስ፣ የተሻለ የእንቅልፍ ጥራት፣ የሆድ መነፋት መቀነስና የተሻሻለ የጠዋት ጉልበት ይኖራችኋል። የረጅም ጊዜ ጥቅሞቹም ልብን፣ ሆርሞንን እናም ቆዳን ይደግፋል። ለወራት የሚቆይ ቀጣይነት ታዲያ ያስፈልጋችኋል ማለት ነው። በአጠቃላይ አንድ የሻይ ማንኪያ የተፈጨ ተልባና 2 የሻይ ማንኪያ የዱባ ፍሬን ከውሃ ጋር ከእራት በኋላ ከ1 እስከ 2 ሰዓታት በኋላ መውሰድ ነው። ወይም ከመተኛታችሁ ከ1 ሰዓት በፊት ወይም ከ60 ደቂቃ በፊት መውሰድ። ይህ የምግብ መፈጨትን፣ እንቅልፍን፣ ሆርሞኖችን፣ ልብን፣ የደም ስኳርንና የአንጀት ባክቴሪያዎችን ይደግፋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። የዱባ ፍሬ እናም ተልባን አንድ ላይ ማታ ብትወስዱ የምታገኙትን እጅግ በጣም ዘርፈ ብዙ ጥቅሞችን ነግሬያችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር ማድረጋችሁን አትዘንጉ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።